ክቡራትና ክቡራን አድማጭ ተመልካቾች በአፍሪካ ቀንድና በቀይ ባህር ዳርቻ ላይ ያለው የጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ እየተሸጋገረ ይገኛል። አሁን የምንገኝበት ወቅት በውጭ ግንኙነት ውስጥ ከፍተኛ የመጠላለፍና በውስጥ የደህንነት ጉዳይ ውስጥ ደግሞ የከፋ ሰቆቃ የሚስተዋልበት ጊዜ ሆኗል። በዛሬው የመረጃ ሰዓታችን ትኩረታችን በመጀመሪያ ወደ ካይሮ የሚያመራ ሲሆን ዛሬ ጠዋት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባቀረቡላቸው ግብዣ መሰረት ለ5 ቀናት የሥራ ጉብኝት ወደ ግብፅ ማቅናታቸው ተሰምቷል። ይህ ጉዞ በቀይ ባህርና በአፍሪካ ቀንድ ቀጠና ያለውን ተለዋዋጭ ሁኔታ በሚመለከት በአስመራና ካይሮ መካከል ያለውን ግንኙነት እጅጉን ያጠነክረዋል ተብሎ ይጠበቃል። ነገር ግን ይህ የዲፕሎማሲ ግንኙነት የተካሄደው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራቸው ኢትዮጵያ ወደብ አልባ የሆነችበትን ታሪካዊ ሁኔታን በመጠየቅ የባህር በር ጥያቄን የሀገር ህልውና ጉዳይና የመኖር ጥያቄ አድርገው በፓርላማ ፊት ካነሱ ከጥቂት ቀናት በኋላ መሆኑን ልብ ማለት ያስፈልጋል። ግብጽ ደግሞ የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ መቆየቷ የሚታወቅ ነው። የቀይ ባህር ሚዛን እየተዛባ ባለበት በዚሁ አሳሳቢ ወቅት ደግሞ ከካይሮ ዲፕሎማሲ ባልተናነሰ ልብን የሚሰብር ዜና ከኦሮሚያ ክልል አርሲ ዞን እየተሰማ ነው። በአርሲ ዞን በተለያዩ ወረዳዎች በተደጋጋሚ በታጣቂዎች በሚፈጸሙ ጥቃቶች ንጹሃን ዜጎች በጅምላ እየተገደሉ ይገኛሉ። በቅርቡ በሽርካ ወረዳ ብቻ 9 ሰላማዊ ሰዎች ተገድለዋል። ከዚያ ቀደም ሲልም በአስኮ ወረዳ የቤተ ክርስቲያን ካህንን ጨምሮ 6 ሰዎች የጥቃት ሰለባ መሆናቸው አይዘነጋም። የቤተ ክርስቲያን አገልጋዮች እንደገለጹት ከመስከረም 2016 ዓመተ ምህረት ወዲህ ቤተ ክርስቲያንንና ምዕመናንን ኢላማ ባደረጉ ጥቃቶች ብቻ በአካባቢው ከ80 ያላነሱ ሰዎች ሕይወታቸውን አጥተዋል። አሁን ዋናው ጥያቄ የካይሮ ስብሰባ በቀይ ባህር ጉዳይ የኢትዮጵያን አቋም ምን ያህል ይፈታተነዋል? በንጹሃን ዜጎች ላይ እየደረሰ ያለው ተደጋጋሚና ስልታዊ ጥቃትስ መቼና በምን መልኩ ያቆማል የሚልም ሆኗል። በዝርዝር ዘገባችን ከሲውር ዲፕሎማሲው ሽኩቻ እስከ አሰቃቂው የውስጥ ግድያ የተሰሙትን መረጃዎችን በዝርዝር የምንቃኝ ይሆናል። ጤና ይስጥልኝ ክቡራትና ክቡራን የአሃዱ ኒውስ ቤተሰቦች እንደምን ቆያችሁም? ከአሃዱ ኒውስ የሰዓቱን ሰበር መረጃዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ዝርዝር መረጃችን እነሆ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ባቀረቡላቸው ግብዣ መሰረት ዛሬ ማለዳ ላይ ለ5 ቀናት የሥራ ጉብኝት ወደ ግብፅ ማቅናታቸው ተሰማ። ጉብኝቱ በቀይ ባህርና በአፍሪካ ቀንድ ቀጠና ባለው ተለዋዋጭ ሁኔታ ውስጥ በአስመራና ካይሮ መካከል ያለው ግንኙነት ሌላኛው ምዕራፍ ነው እየተባለለት ነው። የኤርትራው የማስታወቂያ ሚኒስቴር የማነ ገብረ መስቀል ሁለቱ መሪዎች የሁለትዮሽ ግንኙነትን በማጠናከር እንዲሁም በአካባቢያዊና ዓለም አቀፋዊ ጉዳዮች ላይ ውይይትን እንደሚያደርጉ አመላክተዋል። እንዲሁም ፕሬዝዳንት ኢሳያስና ልኡካቸው ጥቅምት 22 ቀን 2018 ዓ.ም በሚመረቀው የግብፅ ታላቁ ሙዚየም ምረቃ ላይ የሚገኛሉ ተብሎ ይጠበቃል። የኤርትራው ልኡክ የውጭ ጉዳይ ሚኒስቴር ኦስማን ሳሌህን እንደሚያጠቃልልም ተገልጿል። ጉብኝቱ በሁለቱ ሀገራት መካከል በዚህ ዓመት የተደረጉ ተከታታይ የዲፕሎማሲ ግንኙነቶችን ተከትሎ የመጣ ነው። ለአብነትም በጥር ወር 2025 የግብፁ የውጭ ጉዳይ ሚኒስቴር ባድር አብደላቲ የፕሬዝዳንት አልሲሲን መልእክት ይዘው ከፕሬዝዳንት ኢሳያስ አፈወርቂ ጋር በአስመራ ተገናኝተው እንደነበረ ይታወቃል። ጉብኝታቸው በወቅቱ በግብፅ በኤርትራና በሶማሊያ መካከል ያለውን ግንኙነትን ማጠናከርና የሶስትዮሽ ትብብር ማዕቀፍ ላይ ያተኮረ እንደነበረም ተጠቁመዋል። የትብብር ማዕቀፉ ለመጀመሪያ ጊዜ በጎርጎሮሲያኑ ጥር ወር 2025 በካይሮ የተጀመረ ሲሆን በተለይም በቀይ ባህር በሊቢያና በሳህል ቀጠና አካባቢ የደህንነት ጉዳዮች ላይ አቅምን ለማስተባበር ያለመ ነውም ተብሎለት ነበረ። ግብጽ የቀይ ባህር ዳርቻን የማይዋሰኑ ሀገራት በቀይ ባህር አስተዳደር ውስጥ ጣልቃ እንዳይገቡ በተደጋጋሚ ስትገልጽ መቆየቷም ይታወቃል። ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ መሄዳቸው የተነገረው የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ማክሰኞ ጥቅምት 18 ቀን 2018 ዓመተ ምህረት በፓርላማ ፊት ቀርበው ኢትዮጵያ ቀጥተኛ የባህር በር እንደሌላት በማንሳት ከተናገሩ ከ2 ቀናት በኋላ ነው። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ
ኢትዮጵያ ወደብ አልባ የሆነችበትን ታሪካዊ ሁኔታ በመጠየቅ ህዝቡም ሆነ የሚኒስቴሮች ምክር ቤት እንዲሁም በፓርላማ ውስጥ ኢትዮጵያ የባህር በር መዳረሻን እንድታጣ ህጋዊም ሆነ በድርድር ውሳኔ አልተደረገም ብለዋል። የኢትዮጵያ ቀይ ባህር መዳረሻ ጥያቄን የሀገር ህልውና ጉዳይ አድርገው በመግለጽ ጉዳዩ የመኖር ጥያቄ ተደርጎ መታየት እንዳለበትም አጽንኦት ሰጥተዋል። ጠቅላይ ሚኒስቴሩ አክለውም ከ2010 እርቀ ሰላም በኋላ በአስመራና በአሰብ ከፕሬዝዳንት ኢሳያስ አፈወርቂ ጋር በግላቸው ስለ ጉዳዩ መወያየታቸውን በመጥቀስ የኤርትራ ባለስልጣናት የኢትዮጵያን አቋም ሙሉ በሙሉ እንደሚያውቁ ተናግረዋል። በተጨማሪም ኢትዮጵያ ለአሰብ ያላትን ጂኦፖለቲካዊ ራዕይ በመደመር መጽሐፍ ተከታታይ እትሞቻቸው ላይ በዝርዝር ማስቀመጣቸውንና መጽሐፉን ለኤርትራ አመራሮች እንደ ስጦታ መላካቸውንም ጨምረው ገልጸዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በካይሮ ያደረጉት ጉብኝት ኢትዮጵያ ወደብ የማግኘት ፍላጎቷን የብሔራዊ አጀንዳዋ ማድረጓን ተከትሎ በቀይ ባህር ዙሪያ ባሉ ሀገራት መካከል ዲፕሎማሲ ግንኙነት እየጠነከረ መምጣቱን የሚያመላክት በኦሮሚያ ክልል በምስራቅ አርሲ ዞን በጥቅምት ወር ብቻ ከ25 በላይ የሚሆኑ ሰላማዊ ሰዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ አስታወቀ። መምሪያው የተገደሉት ሰዎች በጥቅምት ወር በተለያዩ ጊዜያት በአካባቢው የሚኖሩ የቤተ ክርስቲያኗ ተከታዮች መሆናቸውንም ገልጿል። መግለጫው አክሎም የቤተ ክርስቲያኗ መዋቅር ከሀገረ ስብከት እስከ ወረዳ፣ ከወረዳ እስከ አጥቢያ የቤተ ክርስቲያን መረጃዎችን መሰብሰቡን ገልጾ በአጠቃላይ በጥቅምት ወር ብቻ በሆንቆሎ፣ ዋቤ፣ በመርቲና በጉና ወረዳዎችን ጨምሮ ከ25 ሰዎች በላይ የንጹሃን ግድያ መፈጸሙን አመላክቷል። በተጨማሪም ጥቅምት 18 ለ19 አጥቢያ በሆንቆሎ፣ ዋቤ፣ ስልጣና ወረዳ 5 ሰዎች መገደላቸው ተሰምቷል ያለው መግለጫው ገዳዮቹ እነማን እንደሆኑ ባይገልጽም የተገኘውን ዝርዝር መረጃ ለሚመለከተው አካል እንደሚያቀርብ ግን አስታውቋል። ይህ በእንዲህ እንዳለ በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ ሄላ ዘባባ ቀበሌ ማንነታቸው ያልታወቁ ታጣቂ ሰኞ ጥቅምት 17 ቀን 2018 ዓ.ም ከምሽቱ 4 ሰዓት አካባቢ በፈጸሙት ሃይማኖት ተኮር ጥቃት 3 ሰላማዊ ሰዎች ሲገደሉ ሌሎች 4 ሰዎች ደግሞ ታግተው መወሰዳቸውን የአካባቢው የቤተ ክርስቲያን ምንጭ ለአዲስ ስታንዳርድ ገልጸዋል። ለደህንነታቸው በመስጋት ስማቸውና የሥራ ኃላፊነታቸው እንዳይጠቀስ የጠየቁ እኚሁ ምንጭ ያልታወቁ ታጣቂዎች በፈጸሙት ጥቃት ሰላማዊ ሰዎች በአሰቃቂ ሁኔታ መገደላቸውን ተናግረዋል። ከቤታቸው አውጥተው ነው የረሸኗቸው ያሉት እኚሁ የሃይማኖት አባት በአካባቢው የሚፈጸመው ጥቃት ከ2006 ዓመተ ምህረት ጀምሮ መሆኑን ገልጸው አሁን ላይ ጥቃቱ ተባብሶ መቀጠሉን አስረድተዋል። አክለውም በአካባቢው ከ2006 ዓመተ ምህረት ጀምሮ በተፈጸሙ ተመሳሳይ ጥቃቶች 190 ገደማ ሰዎች መገደላቸውንም ጠቁመዋል። የጥቃት አድራሾቹ ማንነትና ጥቃቱን ለምን እንደሚፈጽሙ የሚታወቅ ነገር የለም ሲሉ ገልጸው የጥቃቱ ሰለባዎች ኦርቶዶክስ ተዋሕዶ እምነት ተከታዮች መሆናቸውን ግን ገልጸዋል። ሰኞ ዕለት በተፈጸመው ጥቃት የተገደሉት ሰዎችም ማሙሽ ደርቤ፣ ትዕግስት ጅማና ግዛው ከተማ የተባሉ ግለሰቦች መሆናቸውን ገልጸው የሟቾቹ የቀብር ስነ ስርዓት ትናንት ማክሰኞ ጥቅምት 18 ቀን 2018 ዓመተ ምህረት በዘንባባ አርሴማ ቤተክርስቲያን መፈጸሙን አብራርተዋል። በታጣቂዎች ታግተው የተወሰዱ ሰዎች ዝርዝርም አስታጥቄ ደርቤ ከተማ፣ ተክሉም በኃይሉ አበባ የሁና ሲሳይ ከተማ መሆናቸውን ክቡራን አድማጮች ለሰዓቱ ያልነው አጫጭር መረጃችን እኚህ ነበሩ። ከሰዓታት በኋላ በሌሎች መረጃዎች እስክንገናኝ ቸር ቆዩ።